በዛሬው የዩቲዩብ ቪዲዮአችን ላይ እጅግ አስገራሚ ሐሳብን ወደ አይምሮአችሁ ላምጣ። ትምህርት ቤቶች ባይኖሩስ? ከዚህ በፊት የነበሩ ቀደምት ስልጣኔዎች ያለ ትምህርት ቤት እንዴት ኖሩ? እስቲ አንድ ነገር ላሳያችሁ። ነገ ጧት ከእንቅልፋችሁ ስትነቁ አጠቃላይ ዓለም ጸጥ ብላለች እንበል። በመንገድ ላይ የሚያልፍ የትምህርት ቤት ባስ የለም። የትምህርት ቤት ደውል አይደወልም። ዩኒፎርም የለበሱ ህፃናት በመንገድ ላይ አይታዩም። ምክንያቱም ትምህርት ቤት የለም ብለን እናስብ። የተጨናነቁ የዩኒቨርሲቲ ግቢዎችም ባዶ ናቸው። ክፍሎቹ የሉም። የቤት ስራ የለም። ፈተናዎችም የሉም። የውጤት ካርድም የለም። የምረቃ ስነ ስርዓትም እንደዚሁ። ይህን ስታስቡ ታዲያ ምን ይሰማችኋል? ነፃነት ወይስ ግራ መጋባት? እውነታው ግን ይሄ ነው። ለስፍር ቁጥር የሌላቸው ሺህ ዓመታት የሰው ልጅ ያለምንም ትምህርት ቤት በምድር ላይ መኖር፣ ማደግ እና ድንቅ ስልጣኔዎችን መገንባት ችሏል። ዛሬ ግን በምድር ላይ ያለ ማንኛውም ልጅ ማለት ይቻላል ከህፃንነቱ ጀምሮ እስከ ወጣትነቱ ድረስ ቢያንስ 15 ዓመታትን በትምህርት ቤት ግድግዳዎች ውስጥ ያሳልፋል። ለመሆኑ ይህንን መንገድ የጠረገው ማን ነው ብላችሁ ጠይቃችኋል? ሰዎችን ለህይወት ለማዘጋጀት ከሁሉ የተሻለው መንገድ በአንድ ክፍል ውስጥ በረድፍ ተቀምጦ መማር ነው ብሎ የወሰነው ማን ነው? ከሁሉም በላይ ግን ዋናው ጥያቄ ይህን ስርዓት የቀረጸው ከዓመታት በፊት ከሆነ ዛሬስ ቢሆን ለወደፊቱ ዓለም በትክክል እያዘጋጀን ነው ወይስ ለጠፋና ላለፈ ዓለም እያዘጋጀን ነው እንላለን። ምክንያቱም የኤአይን መምጣት፣ የኦንላይን ለርኒንግን መስፋፋት እየተመለከትን እነዚህን ጥያቄዎች መጠየቅ የግድ ይለናል። ዛሬ የብዙዎች ህይወት የቃኘውን ነገር ግን ማንም ተቀምጦ የማይመረምረውን ታላቁን የታሪክ ሚስጥር እንፈትሻለን። የትምህርት ቤትን ሙሉ ታሪክ፣ የጃፓንን፣ የአውሮፓንና የአሜሪካን የትምህርት ሞዴሎችም እናነጻጽራለን። እንዲሁም የኤአይ እና የኢንተርኔት አብዮት ትምህርትን እንዴት እየቀየሩት እንደሆነ እንመረምራለን። ቪዲዮአችንን ከመጀመሪያ በፊት ታዲያ እዚህ ውስጥ ይህንን ቪዲዮ የምትመለከቱ ሰዎች በዚህ ጊዜ መማር እጅጉን አስፈላጊ ነው፣ ነገር ግን በዩኒቨርሲቲዎች ውስጥ ገብቶ መማር እጅግ አስፈላጊ ነው ወይ? እንዲሁም ደግሞ ዲግሪ፣ ማስተርስ፣ ፒኤችዲ የምንላቸው መመዘኛዎች ከበፊት በአንጻራዊነት አሁን ምን ያክል ጉልህ ሚና አለው ለአንድ ሰው የህይወት መሻሻል የሚለውን ጥያቄ በኮመንት አጋሩኝ። ምዕራፍ 1 ትምህርት ቤቶች ከመፈጠራቸው በፊት ወደ 30,000 ዓመት ወደ ኋላ እንመለሳለን። በወቅቱ ምድር ሙሉ በሙሉ የተለየች ነበረች። ከተሞች የሉም፣ አስፓልት መንገዶችም የሉም፣ ስማርትፎን፣ መጽሐፍት ወይም የትምህርት ቤት ህንፃዎችም የሉም። ነገር ግን ሰዎች ይማሩ ነበረ። እንዴት ካላችሁ የእናንተ መማሪያ ክፍል ውስጥ ሙሉ በሙሉ እንግዲህ መምህራችሁ፣ አባት፣ እናት እንዲሁም የማህበረሰቡ አባላት ነበሩ። አባታችሁ አደን የሚያድን ከሆነ ከሱ ጋር እየተከተላችሁ ፍላጻ እንዴት እንደሚወረወር፣ የእንስሳትን ኮቴ እንዴት እንደሚከተሉ ይማራሉ። እናታችሁ የሚበሉ እጽዋትን የምትሰበስብ ከሆነ የትኛው ፍሬ እንደሚበላ፣ የትኛው ደግሞ መርዛማ እንደሆነ በጥንቃቄ ትመለከታላችሁ። በዚያ ዘመን ምንም አይነት የጽሑፍ ፈተና አልነበረም። ነገር ግን እያንዳንዱ ትምህርት የሞትና የህይወት ጉዳይ ነበረ። እሳት እንዴት እንደሚጫር፣ መጠለያ እንዴት እንደሚገነባ፣ አደገኛ አራዊትን እንዴት ማምለጥ እንደሚቻል በዚያ ዘመን ስንት አመጣህ ብሎ የሚጠይቅ አልነበረም ነው የምላችሁ። ጥያቄው አንድ ነገር ብቻ ነበረ፣ በህይወት መቆየት ትችላለህ ወይ ማለት ነው። እውቀት በወረቀት ላይ አልተጻፈም። እውቀቱ የሚኖረው በሰዎች ልብና አይምሮ ውስጥ ነበረ። ታዲያ ይሄ ሁሉ ከተቻለ ትምህርት ቤቶች ለምን አስፈለጉ? መልሱ ህፃናት አልነበሩም። መልሱ የሰለጠነ ማህበረሰብ ወይም ሲቪላይዜሽን መፍጠር ነበረ። ምዕራፍ 2 የስልጣኔ መምጣት እና የሸክላ ቤቶች አጀማመር። ከ12,000 ዓመታት በፊት የሰው ልጅ እርሻ ማረስ ሲጀምር መንደሮች ወደ ከተሞች አደጉ። በድንገት አዲስ ችግር ተፈጠረ። ግብር ማን ይቀበላል? የእህል ክምችቱን ማን ይቆጣጠራል? በታሪክ ውስጥ ለመጀመሪያ ጊዜ ቁጥር የሚያስቡና ምልክቶችን የሚያነቡ ሰዎች አስፈለጉ። እውቀት አሁን ስልጣንና መቆጣጠሪያ ሆነ ማለት ነው። ወደ 5,000 ዓመት ወደ ኋላ እንጓዝ። ወደ ጥንታዊ ሜሶፖታሚያ፣ የዛሬዋ ኢራቅ። እዚህ ቦታ የዓለማችን የመጀመሪያዎቹ መደበኛ ትምህርት ቤቶች ተፈጠሩ። እነዚህ ቦታዎች ኤዱባ ወይም የሸክላ ጽላት ቤቶች ነበሩ። ተማሪዎች እርጥብ የሸክላ ጽላት ወይም ኩኒፎርም የተባለውን የጽህፈት ምልክት ይቀርጹ ነበረ።
ነገር ግን ትምህርት የሁሉም ሰው መብት አልነበረም። ለጥቂት ሀብታም ወንዶች ልጆች ብቻ የተወሰነ ነበረ። አያችሁ፣ ትምህርት ከማህበረሰባችን በዙሪያችን ካሉ ሰዎች የምንቀስፈው ነገር ነው። ነገር ግን እንደምንመለከተው ስልጣኔ ሲያድግ፣ ዘመናዊ አሰራር ሲመጣ እየዘመነ የመጣ ነገር ነው። ምዕራፍ 3 ግሪክ፣ ሮም፣ የእስልምና ወርቃማ ዘመን። ጥንታዊ ግሪክ መጣች። ግሪኮች አንድ አብዮታዊ ጥያቄ ጠየቁ። ተማሪዎች መረጃ ከማስታወስ አልፈው እንዴት ማሰብ እንዳለባቸው ቢማሩስ ብለው ጠየቁ። ሶክራተስ ጥያቄ በመጠየቅ የመማርን ዘዴ ሶክራቲክ ሜቶድ ፈጠረ። ፕላቶ የመጀመሪያው አካዳሚን ገነባ። ሮማውያን ደግሞ ትምህርትን ለተግባራዊ ዓላማ፣ ፖለቲከኞችን እና ሕግ አውጪዎችን ለማፍራት ተጠቀሙበት። አያችሁ እንዴት እያደገ እንደመጣ። ከ8ኛው እስከ 13ኛው ክፍለ ዘመን በባግዳድ ቤተ አልሂክማ ወይም ሃውስ ኦፍ ዊዝደም ተመሰረተ። እዚህ ቦታ የዓለም ሂሳብ፣ ሕክምና እንዲሁም አስትሮኖሚ እውቀቶች ተሰበሰቡ ነው ምላችሁ። ከዚያም በ11ኛው ክፍለ ዘመን በቦሎኛና በኦክስፎርድ የመጀመሪያዎቹ ዩኒቨርሲቲዎች ተከፈቱ። ዋናው አጋማሽ የታሪካችን እዚህ ጋር ይጀምራል። የኢንዱስትሪው አብዮትና የዓለም ስርዓቶች። ታዲያ ምዕራፍ 4 የፋብሪካው ሞዴል መወለድ ወይም ፕረሺየን ሞዴል እንመለከትበታለን። በ19ኛው ክፍለ ዘመን የኢንዱስትሪ አብዮት ሲፈነዳ አገራት አዲስ ችግር ገጠማቸው። በሺዎች የሚቆጠሩ ሰዎችን ወደ ፋብሪካ አስገብቶ በተደራጀ ሁኔታ ማሰራት እንዴት ይቻላል? በፕሩሺያ የዛሬዋ ጀርመን የተፈጠረው የትምህርት ስርዓት ለዚህ ትልቅ መፍትሄ ሆነ። ዓላማው ነፃ ሐሳቢዎችን ማፍራት አልነበረም፣ ታዛዥ ሰራተኞችን ማፍራት ነበረ። አዎ ይሄ ሁሉ ፋብሪካ ውስጥ የሚገባ ሰው ከመጣ መታዘዝ አለበት፣ እኛ የምንለውን በተማረው መሰረት ብቻ እንዲያስብ ተብሎ። ስለዚህ ትምህርት ቤት ፋብሪካን መሰለ። ደውል መደወል፣ ሲያረፍድ ደግሞ መቀጣት፣ በእድሜ መከፋፈል እንዲሁም የውጤት ካርድ መሰጠት ማለት ነው። አያችሁ ወዴት እየሄደ እንደሆነ። ምዕራፍ 5 የዓለማችን የታላላቅ ትምህርት ስርዓቶች ንጽጽር። እኔ ጃፓንን፣ አውሮፓንና አሜሪካን። ዛሬ በተለያዩ ዓለማት ያሉ ሀገራት ትምህርትን በተለያዩ መንገዶች ይመሩታል። እስቲ ሶስቱም ታላላቅ ሞዴሎች እንጀምር፣ እንመለከት፣ እንመርምራቸው። ወደ ጃፓን እንሂድ። ጃፓን በጣም ከሚያስደንቁኝ የትምህርት ስርዓት ካላቸው አገራቶች በዋነኝነት ትጠቀሳለች። በጃፓን ተማሪዎች እስከ 10 ዓመታቸው ድረስ በፈተና አይጨነቁም። ትኩረቱ በባህሪና በስነ ምግባር ስርዓት ላይ ነው። እስቲ እንደው ስለ ጃፓኖች ሳነሳ ሁል ቀን ስነ ስርዓታቸው እጅግ ያስደስተኛል። እነዚህን ቪዲዮዎች ልጋብዛችሁ። በተለያዩ የዓለም ዋንጫ የስፖርታዊ ክስተቶች ላይ ጃፓኖች በተለያዩ ስቴዲየሞች ሲገኙ ቦታቸውን ጽድት ታድርገው ሁሉን ስነ ስርዓት አሳይተው የሚወጡ ሰዎች ናቸው። ዓለም ሲገረምባቸው ሲነጋገርባቸው ያሉ ቪዲዮዎችንም ላስመልክታችሁ። Another case of soccer hooliganism or tourists gone wild, far from it. When the game is over, win or lose, or as seen here yesterday after a tie with the Netherlands, they use those blue bags to clean up the stadium, bottle by bottle, bagging trash until it's gone. ስለዚህ ልዩነቱ ተማሪዎች የራሳቸውን ክፍል ራሳቸው ያጸዳሉ፣ የቡድን ስራ እንዲሁም የህብረተሰብ ኃላፊነትን ይማራሉ። አሁን ደግሞ የጃፓንን ትምህርት ቤቶች እንዴት አንድ ተማሪ ትምህርት ቤት ውስጥ ገብቶ የራሱን ክፍል ሲያጸዳ የተለያዩ ስራዎችን በትምህርት ቤት ይሰራል ብለው ምናልባት ወላጆች ከኛም ሀገር ሊቆጡ ይችላሉ። ልጄን የምልከው ትምህርት ቤት እንዲማር እንጂ ስራ እንዲሰራ አይደለም ሊሉ ይችላሉ። ይሄ ግን ጃፓን ትልቅ ትምህርትን ሰጥቷል። አሁን የጃፓንን ትምህርት ቤቶች እንጎብኛቸው እስቲ። ከዚህ ጥንካሬ የምለው በስቴም ሳይንስና ሂሳብ ከፍተኛ ውጤትና ዝቅተኛ የወንጀል መጠን ያላቸው ናቸው። ድክመቱ ደግሞ የዩኒቨርሲቲ መግቢያ ፈተናዎች የሚፈጥሩት ከፍተኛ የስነ ልቦና ጫና አለ። ጃፓን ውስጥ ትልልቅ ድርጅቶች ውስጥ ለመቀጠር ፈተናውን ለማለፍ ተማሪዎቹ ላይ ከፍተኛ ውጥረት ይመጣል። እንቀጥል፣ ወደ አውሮፓ እንሂድ። አውሮፓ ልዩ ክህሎትና ሙያ። በፊንላንድ የቤት ስራ የለም ማለት ይቻላል። ፈተናዎች አነስተኛ ናቸው። ጀርመን ደግሞ የሙያ ትምህርትን ወይም ዱዋል ቮኬሽናል ሲስተም አላቸው። ከንድፈ ሐሳብ ጋር ይጣመራሉ። ጥንካሬው እንግዲህ የዩኒቨርሲቲዎች በነፃ ወይም በጣም በቅናሽ መሰጠታቸው እንዲሁም ተማሪዎች ቀጥታ ወደ ስራ ገበያ መግባታቸው ነው። የዚህ ድክመት ደግሞ እንግዲህ ተማሪዎች ገና በወጣትነታቸው ወደ ተወሰነ የሙያ መስመር እንዲገቡ ይደረጋሉ ማለት ነው። አሁን ደግሞ እስቲ ወደ አሜሪካ እንሂድ። የአሜሪካ ስነ ስርዓት በተማሪዎች ክርክር፣
የህዝብ ንግግር ወይም ፐብሊክ ስፒኪንግ እና የፈጠራ አቅም ላይ ያተኩራል። ጥንካሬው የዓለማችን ምርጥ የምርምር ዩኒቨርሲቲዎችና የኢንተርፕረነርሺፕ ወይም ስራ ባህልን በትልቁ አዳብሯል። ድክመቱ ብዬ የማስበው የትምህርት ቤት ክፍያዎች፣ ቱዊሽን ፊዎች በጣም ውድ ናቸው በዓለም ላይ ካሉት በሙሉ። እንግዲህ የአሜሪካ የትምህርት ሲስተም እንደምታውቁት በጣም ውድ አድርገዋቸዋል። እነዚህን ከተመለከትን አሁን የዩኒቨርሲቲዎች ሞኖፖሊን ማብቃት ደግሞ እንመለከታለን። የኢንተርኔት ዘመን እንዲሁም ነፃ እውቀት የተስፋፋበት ጊዜ ላይ እንገኛለን። አሁን ለብዙ ጊዜያቶች ዩኒቨርሲቲዎች የእውቀት ብቸኛ ባለቤቶች ነበሩ። በ1991 ወርልድ ዋይድ ዌብ ወይም ኢንተርኔት ሲመጣ ግን እውቀት ከግድግዳ ወጣ ማለት እንችላለን። በ2001 እንደ አውሮፓውያን አቆጣጠር ኤምአይቲ አንድ አብዮታዊ ውሳኔ ወሰደ። ኤምአይቲ ኦፕን ኮርስዌር የሚለውን ፕሮጀክት በመጀመር የዩኒቨርሲቲው ሙሉ የትምህርት ካሪኩለም በነፃ ኢንተርኔት ላይ ጫነው። አሰባችሁት? ኤምአይቲ ውስጥ አንድ ሰው ለመማር እዚህ ጋር ስክሪኑ ላይ የምትመለከቱትን አስደንጋጭ ክፍያዎችን መክፈል ይኖርበታል። ወደኛ ሀገር ብር እንዳትመቱት አደራ፣ በጣም ብዙ ሚሊዮኖች ስለሆነ። ታዲያ ኦፕን ሶርስ አድርጎት እንግዲህ ኤምአይቲ ኦፕን ኮርስዌር የሚለውን ፕሮጀክት ሲጀምር ዓለም ደነገጠ። በምዕራፍ 7 የዓለማችን ታላላቅ ዩኒቨርሲቲዎች በነፃ እንዴት እናገኛለን የሚለውንም እንመልከት። ዛሬ የሃርቫርድ ወይም የኤምአይቲ ትምህርቶችን ለመማር በአመት $50,000 መክፈል አይጠበቅባችሁም። በነፃ ለመማር እነዚህን መረጃዎችም መመልከት ትችላላችሁ። ኤምአይቲ ኦፕን ኮርስዌር ወይም OCW የተሰኘውን ወደ ድረገጻቸው በመግባት የኤምአይቲ የፕሮግራሚንግ፣ የፊዚክስ እንዲሁም የኢኮኖሚ ቪዲዮዎች እና ፈተናዎችን በነፃ ታገኛላችሁ። ኮርሴራ እና ኢዲኤክስ በእነዚህ ፕላትፎርሞች ላይ ስትመዘገቡ ደግሞ ኦዲት ኮርስ የሚለውን አማራጭ በመምረጥ የሃርቫርድ፣ የስታንፎርድ እና የኦክስፎርድ ትምህርቶችን በነፃ መከታተል ትችላላችሁ። ክፍያ የሚጠየቀው የሰርተፍኬት ወረቀት ከፈለጋችሁ ብቻ ነው። እውቀቱ ነፃ ነው እያልኳችሁ ነው። ሌላ ደግሞ ስንሄድ ካህን አካዳሚና ኦፕን ስታክስ ለሂሳብና መሰረታዊ ሳይንሶች ካህን አካዳሚ መጠቀም ትችላላችሁ። አሁንም የምጠራቸው ትላልቅ ቦታዎች እንዲሁም በመጨረሻ የማነሳው የሃርቫርድ CS50 የዓለማችን ታዋቂው የሃርቫርድ ኮምፒውተር ሳይንስ መግቢያ ትምህርት CS50 በነፃ በዩቲዩብ እና በኢዲኤክስ ላይ ማግኘት ትችላላችሁ። ታዲያ እነዚህ ሁሉ ነፃ አማራጮች እያሉ የምጠይቀው ጥያቄ አሁንም ባለንበት ጊዜ ላይ ዩኒቨርሲቲ ሄዶ መማር አስፈላጊ ነው ወይ? አንደኛው ጥያቄ ነው። ትምህርት መጥፎ ነው ወይም ትምህርት አያስፈልግም አላልኩም፣ በፍጹም። የኤአይ አስተማሪ ደግሞ በዚህ ጊዜ መጥቷል። ኢንተርኔት መረጃን ሰጠን፣ ኤአይ ደግሞ ግላዊ ረዳትን ሰጠን። ባህላዊ ትምህርት ቤት አንድ አስተማሪ አለ፣ 40 ተማሪዎች አሉ። አንድ አይነት የትምህርት ፍጥነት ነው። ኤአይ አንድ ተማሪ፣ አንድ የግል ኤአይ አስተማሪ ነው ያለው። አሰባችሁት ልዩነቱን? ኤአይ ለምስል አፍቃሪው በምስል፣ ለታሪክ አፍቃሪው ደግሞ በታሪክ ያብራራል። አይታክትም፣ አይበሳጭም፣ አይጋረፍም፣ አይሰለችም። ልዩነቱን ይዩት። አሁን በመጀመሪያ እስቲ ባህላዊ ትምህርት ቤት ወይም እኛ የተማርንባቸውን ትምህርት ቤቶች እኔ አሁን ደግሞ የኤአይ ትምህርት ምን እንደሚመስል እኔ ታዲያ አንድ ሰው በኤአይ ሲማር ኤአዩ ድክመቱን ይመለከታል፣ ከዛም ደግሞ ጉብዝናውን ይመለከታል። ስለዚህ ለድክመቱ የሚያግዘውን ልዩ ትምህርቶች እያዘጋጀ ከታች ጀምሮ እያስተማረ እውቀቱን እንዲጨብጥ ያስደርገዋል። የበፊት አሰራር ላይ ስንመለከት ግን 40 ተማሪ 50 ተማሪ በአንድ ክፍል ውስጥ ሊኖር ይችላል፣ 20 ተማሪ ሊኖር ይችላል። ሁሉም እኩል ትምህርት እኩል አይነት ፈተና ነው የሚፈተኑት። ነገር ግን የትምህርት አቀባበላቸው፣ የተማሪዎቹ ፍላጎት እጅግ ልዩነት አለው። ስለዚህ ይሄንን ትምህርት አሰጣጥ ወደዚህ ሲዘምን መመልከት እጅግ ለየተማሪዎች ጠቃሚ ነው ብዬ አስባለሁ። የኔ ጥያቄ ታዲያ አሁን መሸምደድ ሲያበቃ አዲሱ የክህሎት ዘመን ሲመጣ ሰዎች ሞባይል ስልካቸው ሁሉንም እውነታዎች የሚያውቅ ከሆነ ሰዎች ምን መማር አለባቸው ነው። የወደፊቱ ትምህርት በመሸምደድ ላይ አይመሰረትም። ያ ማለት ክሪቲካል ቲንኪንግ ወይም በደንብ ሚዛናዊ አስተሳሰብ፣ ክሬቲቪቲ ወይም የፈጠራ አቅማችሁ፣ ፕሮብለም ሶልቪንግ እንዲሁም ችግር መፍታት፣ ኢሞሽናል ኢንተለጀንስ ወይም ስሜታዊ ብልህነት ሊኖረን ይገባል። ማሽኖች ወይም ኤአዮች እንግዲህ መረጃን ማስታወስ ይችላሉ። ሰዎች ግን ከመረጃው ውጪ ምን ማድረግ እንዳለባቸው ይወስናሉ ማለት ነው። ታዲያ ላለፉት 5000 ዓመታት ትምህርት ተቀይሯል። ከእሳት ዳር ተረት ወደ ሸክላ ስራ፣ ከጥንታዊ አካዳሚዎች ወደ ዘመናዊ ዩኒቨርሲቲዎች፣ ከቤተ መጻሕፍት ወደ ኢንተርኔትና ኤአይ። የወደፊቱ ዓለም የከፍተኛ ውጤት ባለቤቶች ብቻ አይሆንም። የወደፊቱ ዓለም በፍጥነት መማር፣ አዳዲስ ነገሮችን መልመድና መፍጠር የሚችሉ ሰዎች ይሆናል። በትምህርት ውስጥ ትልቁ አስተማሪ ሁልጊዜም ጉጉት ወይም ኪዩሪዮሲቲ ነው። የሰው ልጅ ጉጉት እስከ ቀጠለ ድረስ ትምህርት አይቆምም፣
ያድጋል እንጂ። ታዲያ ቪዲዮ መጀመሪያ ላይ የነገርኳችሁ ትምህርት ቤትን ማን ፈጠረው የሚለው ጥያቄን መልሶ ትምህርት ቤትን እኔ ፈጠርኩት ብሎ በስሙ ያስመዘገበ አንድ ነጠላ ሰው የለም። የመጀመሪያዎቹ ተቋማት ከ5000 ዓመት በፊት በጥንታዊቷ ሜሶፖታሚያ የዛሬው ኢራቅ የነበሩት ኤዱባ ወይም የሸክላ ጽላት ቤቶች የመካከለኛው ምስራቅ ገዢዎችና ካህናት ጽሕፈት፣ ሂሳብ ለማስተማር የተጠቀሙባቸው የመጀመሪያ መደበኛ ቦታዎች ነበሩ። ዘመናዊ ትምህርት ቤትን የፈጠረው ሰው ነገር ግን ዛሬ የምናውቀውም ሁሉም ልጅ በነፃ የመማር መብት ያለው በእድሜ የተከፋፈለና የጋራ ካሪኩለም ያለው ትምህርት ቤት ስርዓት በ1830ዎቹ እንደ አውሮፓውያን አቆጣጠር ሆራስ ማን በተባለ አሜሪካዊ የትምህርት ተመራማሪ አማካኝነት ተስፋፋ። ሆራስ ማን የፕሩሺያ ወይም የዛሬዋ ጀርመን የፋብሪካ ሞዴል ትምህርት ወደ አሜሪካ በማምጣት ኮመን ስኩል ሙቭመንት የሚለውን አብዮት መርቷል። ለዚህም ነው አብዛኞቹ የታሪክ ተንታኞች ሆራስ ማንን የዘመናዊ ትምህርት ቤት አባት ፋዘር ኦፍ ሞደርን ፐብሊክ ኤዱኬሽን ብለው የሚጠሩት። እሺ ትምህርትን ማን ፈጠረው የሚለውን ከመለስን የቤት ስራን ወይም ሆምወርክ ማን ፈጠረው? ይሄ ደግሞ በዓለም ዙሪያ ያሉ ተማሪዎች ሁሉ የሚጠሉት ታላቁ ጥያቄ ነው። በታሪክ ማህደሮች መሰረት 1905 እንደ አውሮፓውያን አቆጣጠር ሮቤርቶ ኔቪሊስ የተባለ የቬኒስ ጣሊያን መምህር የቤት ስራን እንደ መደበኛ የትምህርት አካል አድርጎ እንደጀመረው ይነገራል። ታሪኩ እንደሚለው ሮቤርቶ ኔቪሊስ ተማሪዎች በክፍል ውስጥ የሚያሳይበትን ስነ ስርዓት የታዛዥነትን ደረጃ በመጥላቱ እነሱን ለመቅጣትና ከትምህርት ቤት በኋላም ቢሆን ትኩረታቸውን ከትምህርት እንዳይወጣ ለማድረግ የቤት ስራን መስጠት ጀመረ። አዎ እንግዲህ ትምህርት ቤት ውስጥ ሆምወርክ ሲሰጣችሁ ሮቤርቶ ኔቪሊስ እሱን ነው የምትጠይቁት። ትምህርት ቤትን ማን ጀመረው ካላችሁ ደግሞ ሆራስ ማንን ትጠይቃላችሁ ማለት ነው። እነዚህን ሁለት ሰዎች በደንብ ተዋውቋቸው። በኋላ ግን የኢንዱስትሪው አብዮት ሲመጣ የቤት ስራ ተማሪዎች ከትምህርት ቤት መልስ በቤታቸውም ቢሆን በደንብ የታዘዙትንና ተደጋጋሚ ስራዎችን የመስራት ልምድ እንዲያዳብሩ ስለሚረዳ በመላው ዓለም በሚገኙ ትምህርት ቤቶች ውስጥ በይፋ ተካተተ። ታዲያም ስለ ትምህርት ካነሳን በኋላ እስቲ አስቡት። በየቀኑ ጠዋት በሺዎች የሚቆጠሩ ህፃናት ከእንቅልፋቸው ይነቃሉ፣ ዩኒፎርማቸውን ይለብሳሉ፣ ወደ ተመሳሳይ ክፍል ያመራሉ፣ በተመሳሳይ ወንበር ላይ ይቀመጣሉ፣ የተመሳሳይ መምህርን ንግግር ያዳምጣሉ፣ ተመሳሳይ የጊዜ ሰሌዳን ይከተላሉ፣ እናም ተመሳሳይ ፈተናን ይፈተናሉ። ከ16 ዓመታት ረጅም የትምህርት ጉዞ በኋላ የምረቃ ቆባቸውን ወደ ላይ ይወረውራሉ። በመጨረሻም ለህይወት ዝግጁ የሆኑ ይመስላቸዋል። ነገር ግን ከግቢ እንደወጡ አንድ አስገራሚ ነገር ይፈጠራል። ብዙዎቹ ውስብስብ ሂሳቦችን ያውቃሉ፣ የኬሚስትሪ ቀመሮችን፣ የታሪክ ክስተቶችን በደንብ ይሸመድዳሉ። ነገር ግን ታክስ እንዴት እንደሚከፈል፣ ኢንቨስትመንት እንዴት እንደሚሰራ፣ የብድርና የዕዳን ህግ አልተማሩም። ቢዝነስ እንዴት እንደሚገነባ፣ ገንዘብ እንዴት እንደሚያድግ ምንም እውቀት የላቸውም። እዚህ ጋር ነው እውነተኛው ትምህርት የሚጀምረው። ታዲያ ጥያቄው ትምህርት ቤት የተሰራው ሀብታም ባለሀብቶችን ለማፍራት ነበር ወይስ ለሌላ ሙሉ በሙሉ የተለየ ዓላማ? አዎ እንደምታውቁት ቅድም በታሪክ እንዳስረዳኋችሁ ትምህርት የተሰራው ታዛዥ ሰዎችን ለማፍራት ትምህርት ቤቶች የተሰሩት ለማለት እወዳለሁ። ዛሬ ዘመናዊ የትምህርት ስርዓት ለምን በዚህ መልኩ እንደተዋቀረና የወደፊቱ የትምህርት መንገድ ወዴት ያመራ እንደሆነ ሚዛናዊ በሆነ መንገድ ለመመርመር እየሞከርን ነው። አብዛኞቻችን ትምህርት ቤት ሁል ጊዜም ቢሆን አሁን ባለው መልኩ ይኖር የነበረ ይመስለናል። ትምህርት ቤት ስንገባ ሲረፍድ መቀጣት፣ ፊት ለፊት የሚቆም መምህራችንን በየሰዓቱ የሚደወል ደውል፣ ደረጃቸውን የጠበቁ ፈተናዎች እንዲሁም የውጤት ካርድ መመልከት ማለት ነው። ነገር ግን እነዚህ ባህሪያት በሰፊው የተስፋፉት በ19ኛው ክፍለ ዘመን የኢንዱስትሪ አብዮት በፈነዳበት ወቅት ነበረ። በወቅቱ የነበሩ ፋብሪካዎች የሚከተሉትን የሚያደርጉ ሰዎች ብቻ ይፈልጉ ነበረ። በመጀመሪያ ሰዓት ማክበር ነው። በሁለተኛነት መመሪያ የሚከተሉ ናቸው። ታዲያ ተደጋጋሚ ስራዎችን በጥንቃቄ የሚሰሩ በቡድን ተደራጅተው የሚሰሩ ሰዎችን ይፈልጋሉ። አንዳንድ የታሪክ ባለሙያ እንደሚሉት ይሄ ትምህርት አወቃቀር ሰዎች ለፋብሪካ ህይወት ታዛዥ ለማድረግ የተሰራ ነበር ይላሉ። ሌሎች ደግሞ ስርዓቱ ለሁሉም ሰው የመጻፍ የማንበብና የማህበረሰብ ተሳትፎ እውቀትን በጅምላ ለማዳረስ ብቸኛና ቀልጣፋው መንገድ ስለነበር ነው ይላሉ። እውነታው ግን ከሁለቱም ወገን መካከለኛ ነው። ትምህርት ቤት ሰዎችን አሰልጥኗል። ነገር ግን አደረጃጀቱ የዚያን ዘመን የኢንዱስትሪ ፍላጎት በደንብ ያንጸባርቅ ነበረ።
ሁለት ተማሪዎችን በአይነ ህሊናችሁ እስቲ። የመጀመሪያው ተማሪ ሁሉንም መልሶች ይሸመድዳል። የመምህሩን መመሪያ አይጠራጠርም። ሁልጊዜ ኤ ወይም ደግሞ 100 ያመጣል። ሁለተኛው ተማሪ ለምን ብሎ ይጠይቃል። ሌላ አማራጭ መንገድ ወይ የለም ወይ ይላል። አዲስ ነገር ለመሞከርም አይፈራም። በትምህርት ቤት ውስጥ የመጀመሪያው ተማሪ ይሸለማል። ምክንያቱም ባህላዊ ትምህርትን፣ ትክክለኛነትን፣ ትዕዛዝ ማክበርና የካሪኩለም መስፈርቶችን ማሟላት ያደንቃል። በእውነተኛ የቢዝነስና የስራ ፈጠራ ኢንተርፕረነርሺፕ ዓለም ውስጥ ግን ስኬት የሚለካው በፈጠራ አቅም፣ ለአደጋ ወይም ሪስክ በተዘጋጀ አስተሳሰብ እናም ከስህተት በፍጥነት መማር ነው። ይሄ ማለት ትምህርት ቤት ሰዎችን ውድቅ ያደርጋል ማለት አይደለም። ይልቁንም በትምህርት ቤት ውስጥ የሚለካው የጎበዝነት መለኪያ በገበያ ውስጥ የሚጠየቀው የችግር መፍታት አቅም የተለያዩ መሆናቸውን ያሳያል። በትምህርት ቤት ባሳለፋችኋቸው ሺዎች የሚቆጠሩ ሰዓታት ውስጥ ስንት ሰዓት በሂሳብና በሳይንስ አሳለፋችሁ? ስንት ሰዓት ደግሞ በታሪክና በቋንቋ ትምህርቶች ላይ አሳለፋችሁ? እስቲ ይህን ጥያቄ ልጠይቃችሁ። አሁን ደግሞ ይሄን ራሳችሁን ጠይቁ። በጀት እንዴት እንደሚሰራ ለመማር ስንት ሰዓት ወሰደባችሁ? እንግዲህ ስለ ፋይናንስ፣ ስለ ብድር፣ ስለ ገንዘብ አያያዝ ደግሞ ስንት ሰዓት ተማራችሁ? ስለ ገንዘብ ግሽፈት፣ ስለ ኢንፍሌሽን፣ ስለ ቁጠባ ምን ያህል ሰዓትስ ተማራችሁ? ስለ ኢንተርፕረነርሺፕ፣ ስለ ስራ ፈጠራ፣ ስለ ማኔጅመንት ምን ያህል ሰዓት ተማራችሁ? ይሄ ማለት ትምህርት ቤቶች ውድቅ ሆነዋል ማለት አይደለም። እነዚህን ጥያቄዎች መመለስ እንዳትረሱ። ይልቁንስ የፋይናንስ እውቀት ወይም ፋይናንሻል ሊትረሲ እንደ ባህላዊ የትምህርት ክፍሎች ትኩረት ሳይሰጠው መታለፉን ያሳያል። ይሄም ደግሞ ሆን ተብሎ የተደረገ ነው። ብዙ ሰዎች ከፍተኛ ደሞዝ ካገኘው ሀብታም እሆናለሁ ብሎ ያምናሉ። ነገር ግን ታሪክ ተቃራኒውን ይነግረናል። በዓለም ዙሪያ ያሉ ታዋቂ ስፖርተኞች፣ የሎተሪ እድለኞች እንዲሁም አርቲስቶች በሚሊዮን የሚቆጠሩ ዶላሮችን አግኝተው ከጥቂት ዓመታት በኋላ ግን ሙሉ በሙሉ ከስረው እናያለን። ለምን? ምክንያቱም ገቢ ወይም ኢንካም እንዲሁም ሀብትና ዌልዝ አንድ ስለሚመስሏቸው ነው። ገቢ ማለት በየወሩ የምታገኛቸው የገንዘብ መጠን ነው። ሀብት ማለት ደግሞ ያገኘኸውን ገንዘብ እንዴት አቆይተህ አበዛኸው እንዲሁም ለወደፊት ኢንቨስት አደረግከው የሚለው ነው። ያለ ፋይናንስ እውቀት ከፍተኛ ገቢ ማግኘት እንኳን ለረጅም ጊዜ የሚዘልቅ የፋይናንስ ነፃነትን ሊሰጥ አይችልም። ተመለከታችሁ? አሁን ደግሞ ሌላ ምሳሌ እንመልከት። ሁለት ተመሳሳይ ደሞዝ የሚያገኙ ተመራቂዎችን እንውሰድ። አንደኛው ደሞዙ በጨመረ ቁጥር ወጪው ያሳድጋል። አዲስ ስልክ ይገዛል፣ ውድ ዕቃዎችን ይሸምታል፣ ቁጠባም የለውም። ሁለተኛው ደግሞ ስለ በጀት አጠቃቀም፣ ስለ ወለድ ወይም ኮምፓውንድ ኢንተረስቶች፣ ስለ ኢንቨስትመንቶች ይማራል። በየወሩ የተወሰነ ገንዘብ ለወደፊት ያስቀምጣል። እነዚህን ሁለት ሰዎች ከ20 ዓመታት በኋላ የሁለቱም ሰዎች ገቢ ተመሳሳይ ሊሆን ይችላል ወይ ብትሉ አይሆንም። ነገር ግን የፋይናንስ ህይወታቸው ሙሉ በሙሉ የተለየ ይሆናል። እውቀት ባህሪን ይቀይራል። ባህሪ ደግሞ የወደፊትን ውጤት ይወስናል። ትምህርት ቤቶች በአብዛኛው ጊዜ ተማሪዎችን ለቅጥር ወይም ኤምፕሎይመንት ያዘጋጃሉ። ስራ ፈጣሪዎች ግን የቅጥር እድልን ይፈጥራሉ። የተቀጣሪ ጥያቄ ምን አይነት ስራ ማግኘት እችላለሁ ነው። የስራ ፈጣሪ ጥያቄ ደግሞ ምን አይነት ችግርን መፍታት እችላለሁ ነው። ዓለማችን ሐኪሞችን፣ መሐንዲሶችን፣ መምህራንና ሳይንቲስቶችን ታፈራለች፣ ያስፈልጓታልም። ሁሉም ሰው የራሱን ቢዝነስ መክፈት አለበት ማለት አይደለም። ነገር ግን ማንኛውም ሰው ቢዝነስና ገንዘብ እንዴት እንደሚሰሩ ከተረዳ በየትኛውም የስራ መስክ ውስጥ ቢሆን የተሻለ ውሳኔ የመወሰን አቅም ያዳብራል ማለት ነው። ተገነዘባችሁት? ስለዚህ ታዲያ ወደፊት የሚመጡ ተማሪዎች ከባህላዊ ትምህርት ጎን ለጎን የሚከተሉትን ሀሳብ፣ ክህሎቶች ጨብጠው ቢወጡ አሰባችሁት? የፋይናንስን እውቀት፣ ታክስን፣ ኢንቨስትመንትን፣ ብድርና ቁጠባ፣ ዲጂታልና ኤአይ ዘመን ያመጣቸውን ደግሞ አጠቃቀሞቹን በደንብ ቢያውቁ፣ አዳዲስ ቴክኖሎጂዎችን ለስራና ለፈጠራ ማዋል ቢችሉ፣ የመደራደር የመግባባት ጥበብ ኮሚኒኬሽንና ኔጎሽዬሽን ላይ ጎበዝ ቢሆኑ፣ ስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ እና ሂሳባዊ አስተሳሰብ ቢኖራቸው፣ እነዚህ ክህሎቶች የሳይንስ እንዲሁም የታሪክ ትምህርቶችን የሚተኩ ሳይሆን ተማሪውን ለተወሳሰበ አዲሱ ዓለም ሙሉ በሙሉ የሚያዘጋጁ ተጨማሪ መሳሪያዎች ናቸው። የዚህ ቪዲዮ ዋና ዓላማ የትምህርት ስርዓቱን ማውቀስ አይደለም። ትምህርት ቤቶች ለቢሊየን ሰዎች ማንበብ፣ መጻፍ፣ ማንሰላሰል እንዲሁም በማህበረሰብ ውስጥ መሳተፍን አስተምረዋል። ነገር ግን ዓለም በፍጥነት እየተቀየረች ነው። አርቲፊሻል ኢንተለጀንስ ስራዎችን እየቀየረ ነው። ዲጂታል ቢዝነሶች በላፕቶፖችና በስልኮች ብቻ እየተገነቡ ነው። ጥያቄው ትምህርት ቤት አስፈላጊ ነው ወይ የሚለው አይደለም። አዎ እጅግ አስፈላጊ ነው። መልሱም ትክክለኛው ጥያቄ ትምህርት ቤት ብቻውን በቂ ነው ወይ የሚለው ነው። የወደፊቱ ስኬት በትምህርት ቤት መማር እንዲሁም ከትምህርት ቤት ውጪ ያሉትን የህይወት እንዲሁም የገንዘብ ህጎች
አጣጥሙ በመሄድ ላይ የተመሰረተ ነው። ገንዘብ ማግኘት የስኬት አንድ አካል ብቻ ነው። ገንዘብን ማቆየት፣ ገንዘብን ማሳደግ፣ በጥበብ መጠቀምና ለሌሎች እድልን መፍጠር ግን ሙሉ በሙሉ ሌላ ትምህርት ነው። እናም ይሄ ትምህርት በህይወታችን ውስጥ ከምናጠናቸው ትምህርቶች ሁሉ ወሳኝ ሊሆን ይችላል። ትምህርት በሮችን ይከፍታል። የፋይናንስ ዕውቀት ደግሞ በየትኛው በር ውስጥ መግባት እንዳለብህ ይመርጥልሃል። በዛሬው ቪዲዮአችን ትምህርት እንዴት ተጀመረ? ትምህርት ቤቶችን የከፈቱት ወሳኝ ሰዎች ማን ናቸው? የቤት ስራን የሰጠው ሰው ማን ነው? ይሄንን ነገር ወደ ዓለም ያስተዋወቀው። ትምህርት ቤቶች በእውነት ሀብታም ሰዎችን ማፍራት ይችላሉ ወይ? ትምህርት ቤት ምን አይነት ሰዎችን ያፈራሉ? የሚል ትክክለኛ ጥያቄዎችን ጠይቀናል። ምላሹንም ሙሉ በሙሉ አልመለስንም። ከእናንተም የምጠብቀው ነው። ይሄን ቪዲዮ ወደ እናንተ ያመጣሁላችሁ ዓለም እጅግ እየተቀየረች ሰዎች ከቤታቸው ሆነው ዓለም ላይ ያሉ ታላላቅ ዩኒቨርሲቲዎች የሚሰጧቸውን ትምህርቶች በነፃ መማር እየቻሉ በዩኒቨርሲቲዎች ለመማር የሚያወጡት ጊዜ፣ ገንዘብ ትክክል ነው ወይ? የሚማሩበትስ መንገድ ልክ ነው ወይ? የትምህርት ቤት ካሪኩለሞች ልክ ናቸው ወይ? የሚለውን ሐሳቦች አንስተናል። የዛሬውን ቪዲዮአችንን እንዴት ተመለከታችሁት? እጅግ አስገራሚ ሆነው ትምህርት ቤቶች እንዴት ተጀመሩ? ማን ጀመራቸው? ትምህርት ቤትን ማን ፈጠረው? የሚለውን ቪዲዮአችንን እንዴት ተመለከታችሁት? የቤት ስራን የፈጠረው ሰውዬስ አላስገረማችሁም? ጉድ እኮ ነው የሚያስብለው። እንግዲህ እንደዚህ አይነት አስገራሚ ቪዲዮዎችን ወደ እናንተ እናደርስላችኋል። ይሄን ቻናል ላይክ፣ ሰብስክራይብ እያደረጋችሁ መከታተል እንዳትረሱ። ይመቻችሁ።